አክብሮታዊ ሰላምታችን በያላችሁበት ይሁን። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? በዚህ ሰዓት መሰማትና መደመጥ ያለባቸውን አጫጭር ሀገራዊ ሰበር መረጃዎችን ወደ እናንተ አደርሳለሁ። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እያደረጋችሁ መረጃዎችን እንድትከታተሉ በአክብሮት ጋብዛለሁ። አሁን በቀጥታ ወደ መረጃው አልፋለሁ። አብራችን ቆዩ። በሰሜን ወሎ ዞን ቆቦ ከተማ የማንነትን ራስ በራስ የማስተዳደር ጥያቄዎች ከሚነሱበት ከራያ አላማጣ አካባቢዎች የትግራይ ታጣቂዎች እንዲወጡ የሚጠይቅ ሰልፍ በዛሬው ዕለት ተካሂዷል። ሰላማዊ ሰልፉ የትግራይ ታጣቂዎች ራያ አላማጣን ከተቆጣጠሩ በዚህ ምክንያት በርካታ ሺዎች ተፈናቅለው ወደ ሰሜን ወሎና ዋግምራ ከተፈናቀሉ የህወሓት ታጣቂዎች በጠለምት በኩል ወታደራዊ ጥቃት መፈጸማቸው ከተነገረ ከቀናት በኋላ የተካሄደ ሰልፍ ነው። በተመሳሳይም ሰልፎቹ በጠገዴ፣ ወልቃይት፣ ሁመራ መካሄዳቸው ይታወሳል። ይህ በእንዲህ እንዳለ በፌዴራል መንግስትና በህወሓት መካከል ዳግም ጦርነት ደመና እያንዣበበ መሆኑን በእጅጉ እንዳሳሰበው እናት ፓርቲ ባወጣው መግለጫ አስታውቋል። ፓርቲው ትናንት በከባዱ የመታን እንቅፋት ዳግም እንዳይመታን ጥንቃቄ ይሻል በሚል ባወጣው መግለጫ ወታደራዊ ፍጥጫው ወደ ከፋ አዘቅት ሊያስገባ እንደሚችል አስጠንቅቋል። ፓርቲው ባለፈው ሳምንት ዓመታት በነበሩ ግጭቶች የጠፋው የሰው ህይወትና የወደመው ንብረት ሳይጠገን አሁን የሚታዩ ጦርነት ነጋሪት ጉሰማዎች አገሪቱን ወደማታውቀው አደጋ ሊከታት እንደሚችል ገልጿል። የፕሪቶሪያ የሰላም ስምምነት ደም አፋሳሹን ጦርነት ቢያቆምም አሁንም የሚታዩ ኃይል አስተላለፎች ግን ስምምነቱን አደጋ ላይ የሚጥሉ መሆናቸውን ጠቁሟል። እናት ፓርቲ በመግለጫውም አራት ዋና ዋና ነጥቦችን የያዘ የሰላም ጥሪ አቅርቧል። ለፌዴራል መንግስት ለህወሓት የፖለቲካ ልዩነቶችን በጠመንጃ ለመፍታት ከመሞከር እንዲቆጠቡና የአገርን ህልውና አደጋ ላይ ከሚጥሉ ማናቸውም ኃይል እርምጃዎች እንዲቆሙ ለድርድር ቅድሚያ መስጠት፣ ለህዝብና ሰላምና ደህንነት ሲባል ሁለቱም ወገኖች በአስቸኳይ ወደ ንግግር ጠረጴዛ እንዲመጡ፣ ለዓለም አቀፉ ማህበረሰብ ችግሩ ሳይባባስ ተገቢውን ጫና እንዲያደርጉና ዘላቂ ሰላም የሚደረገው ጥረት እንዲደግፉ፣ ለህዝቡና ለወጣቱ መላው የኢትዮጵያ ህዝብ በተለይም ወጣቱ ጦርነት በቃይ በማለት ድምጹን እንዲያሰማ ፓርቲው ጥሪውን አቅርቧል። ይህ መግለጫ የወጣው ጥር 26 ቀን 2018 ዓ.ም ሲሆን ፓርቲው ፈጣሪ ኢትዮጵያን ህዝቦቿን ይጠብቅ በማለት መግለጫውን አጠቃሏል። ወደሚቀጥለው መረጃችን ስናልፍ ጠቅላይ ሚኒስትር አብይ አህመድ በትግራይ ጦርነት የኤርትራ ወታደሮች የተለያዩ ጥፋቶች መፈጸማቸውን አመኑ። ጠቅላይ ሚኒስትር አብይ አህመድ በሰሜን የኢትዮጵያ ጦርነት ወቅት ትግራይ ውስጥ በኤርትራ ወታደሮች የተለያዩ ጥፋቶች መፈጸማቸውና በአገሪቱ መካከል አሁን ለተባባሰው ችግር መነሻ መሆኑን ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ጥር 26 ቀን 2018 ዓ.ም ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽ በሰጡበት ወቅት በሰሜን ኢትዮጵያ ጦርነት ወቅትም በኤርትራ ወታደሮች ተፈጸሙ ላሏቸው ውድመቶች ተናግረዋል። ጠቅላይ ሚኒስትር አብይ አህመድ የኤርትራና የኢትዮጵያ መካከል አለመግባባት ጀምረው ኢትዮጵያ ቀይ ባህር ጉዳይን ስታነሳ ነው የሚሉ ወገኖች መኖራቸውን በማንሳት ይህ ስህተት መሆኑን ተናግረዋል። በሁለቱ ሀገራት መካከል አለመግባባት የተጀመረው በትግራይ ጦርነት ወቅት መሆኑን የተናገሩት ጠቅላይ ሚኒስትሩን የተለያዩ ጥፋቶች በኤርትራ ወታደሮች መፈጸማቸውን ተናግረዋል። ኤርትራ ከተፈጠረች ጊዜ ጀምሮ በኤርትራና በኢትዮጵያ መንግስት መካከል ችግር ነበረ። እኛ ከመጣም በኋላ አያስፈልገንም ይቅርብን ብለን ለምነናል ሲሉ ለምክር ቤቱ አባላት ተናግረዋል። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም ያሉት ጠቅላይ ሚኒስትሩን በትግራይ ውጊያ ሲጀመር በመጀመሪያ ዙር ውጊያ ሽሬን ከለቀቅን በኋላ የኤርትራ ጦር ከኋላ አንዳንድ ግለሰቦችን ቤት ፎቅ ማፍረስ ሲጀምር ጸብ ተጀምሯል፣ አልተናገርንም እንጂ አክሱምን ይዘን ስናልፍ አክሱም ገብቶ ወጣቶችን በጅምላ ሲረሽን ጸብ ተፈጽሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎችን ሲፈታ ሲሰርቅ ጸብ ተጋግሏል ብለዋል። አዲግራት ደርሰን የመድኃኒት ፋብሪካ የሚነቀለውን ነቅሎ የማይነቀለውን ሲያፈራርስ ጸቡ ጫፍ ደርሷል። ግን ያኔ የኢትዮጵያ መንግስት በዚህ ጉዳይ ለመዋጋት አቅም አልነበረውም ብለዋል። ጠቅላይ ሚኒስትሩ ይህን ጉዳይ በተመለከተ ከኤርትራ ከፍተኛ ባለስልጣናት ጋር እንዲነጋገሩ የቀድሞውን ውጭ ጉዳይ ሚኒስትር ገዱ አንዳርጋቸውን እንዲሁም ምክትል ጠቅላይ ሚኒስትር የነበሩትን አቶ ደመቀ መኮንንን ኤርትራ መላካቸውን ተናግረዋል። የጸብ ተፋፍሞ ሄዶ የፕሪቶሪያ ስምምነት ሲፈጸም እንዴት ህወሓት ሳይጠፋ እንዴት ትግራይ ሳትወድም ፊርማ ይደረጋል በሚል ነው ጸቡ ጫፍ የደረሰው ሲሉ ተናግረዋል። አክለውም ኢትዮጵያ መጉዳት የሚፈልጉ አካላት መኖራቸውን ተናግረው ገንዘብ ፋይናንስ ያደርጋሉ፣ ኢትዮጵያን ግን አይችሏትም፣ ገንዘባቸውን ያፈሳሉ፣ ይከስራሉ፣ እኛ ግን ጉዟችንን እንቀጥላለን ብለዋል። ይህ በእንዲህ እንዳለ ጠቅላይ ሚኒስትሩ ለህዝብ ተወካዮች ምክር ቤት ኢትዮጵያ በህዳሴ ግድብ ግንባታ ወቅት አንድም ብርና እርዳታ ከየትኛውም ወገን አለመወሰዷን ተናግረዋል። በጀግኖች ሀገር ኢትዮጵያ ቁርጠኛ አቋም በሀገርም ውስጥም በሀገር ውጭም ባሉ ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከናወነ ፕሮጀክት ነው ሲሉ ለግድቡ ግንባታ ብድርም ሆነ እርዳታ እንዳልወሰደች አጽንኦት ሰጥተው ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አገራቸው የታላቁ ህዳሴ ግድብን ግንባታ በገንዘብ መደግፏን በቅርቡ በተደጋጋሚ ሲናገሩ ቆዩ ሲሆን ይህን ተከትሎ ጠቅላይ ሚኒስትር አብይ አህመድ ምላሽ በከፍተኛ ባለስልጣን ደረጃ የተሰጠ ይፋዊ መልስ ነው። ጠቅላይ ሚኒስትሩ ለህዝብ ተወካዮች ምክር ቤት አባላት ኢትዮጵያም በአፍሪካ ቀዳሚ የሆነውን ታላቁን የኢትዮጵያ ህዳሴ ግድብ ገንብታ ብቻ እንዳላቆመች በመግለጽ ከአፍሪካ ሶስተኛውን
ኮይሻን እየሰራች ነው ብሏል። በኢትዮጵያ ውስጥ የግዙፍ ፕሮጀክቶች ስራ አለመቆሙን ለምክር ቤቱ አባላት የተናገሩት ጠቅላይ ሚኒስትሩ ከአፍሪካ አንደኛው ኤርፖርት ግንባታም ተጀምሯል ብለዋል። ክቡራትና ክቡራን የቻናል ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይህን ይመስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።